ሚዩት ነው ያደረጉኝ። ገብቷል አይደል? ከዛ እነዚህን ሰዎች ስከታተላቸው የሆኑንም ሰዎች እንደዚህ ሳወራቸው ያረኩ እነሱ ፌክ ነው። ኢትዮጵያ ውስጥ የተጠኑ ሰዎች አሉ፣ የተዘጋጁ አሮጊቶችና ወጣቶች አሉ። የቸገረው የለም እያልኩ ግን አይደለም። ግን የተጠኑ የተዘጋጁ ሰዎች አሉ። ሂስትሪያቸውን ምናምን ቁጭ ብሎ ተጠንተው ላይቭ ላይ ይመጣሉ። እናቴ እንደዚህ ሆና ነው ወይ ደግሞ ወንድሜ እንደዚህ ሆነ ነው ወይ እቴ እንደዚህ ሆና ነው ብለው ይህንን ላይቭ ላይ እንትን ይላሉ። እከሌ 3000 እከሌ 5000 በቀን እስከ 100 እስከ 150 ሺህ ብር እነዚህ ሰዎች ለነዛ ሰዎች ትንሽዬ ኮሚሽን ሰጥተው አካውንታቸው ላይ ዘብ ያለ ሳንቲም አስገብተው የሚወጡ አየሁኝና እነዚህ ሰዎችን እየረዷቸው ያሉት ላይቭ ላይ ቁጭ ያሉትን እንጂ ኢትዮጵያ ውስጥ ያሉትን ሰዎች እንዳልሆኑ በደንብ እንዲያውቁ ፈልጋለሁ። አሁን ቅድም አንተ ስትል የነበረው ነገር ዋናው የሆነ ማብዘዣ ወይ ደግሞ ስሜታዊ እዛ ቤት ገብተው ገስት ላይ ለመግባት ሳንቲም የሚከፍሉ ሰዎች ሁላ አይቻለሁ። እና ይህን ሁሉ ነገር እያደረጓቸው እንግዲህ አክሰፕት አድርጎ የሚኖሩ ሰዎች የሆነች ነገር ጥቅማቸው ስትነካ እዚህ ጋር መጥተው ሲሳደቡ አንተም ስሜታዊ አትሁንላቸው። ከስሜት ውጭ አስባቸው። በቃ ማለት ሊረብሹ ነው የሚመጡት። ከተረበሽክላቸው ደስተኛ ነው የሚሆኑት። አንተ ሰው ማዳን ነው፣ ቅድም ተነጋግረናል። ዋናው ሰው ማዳን ነው። ሌላውን ግን አንተ አሁንም ዛሬ በደንብ እስኪ ያሉትን ሰዎች ልቀጥልበት የሚገባው ላይቭ የሚጫወቱ ሰዎች ቤት እየገቡ ኮይን ገዝተው የሚሰጡትን ሰዎች እባካችሁ በላቸው። ላይቭ ማለት እኔና አንተ ቁጭ ብለን የኔና አንተን ፊት እያዩ ጊፍት መስጠት ምን ስላረግንላቸው ነው? እስኪ እነዚህ ሰዎች ኮይን እየገዙ ገንዘብ የሚልኩት እና እነዚህን ሰዎች አንቃቸው። ትንሽ መሸት ብሏል። እንግዲህ በኢትዮጵያ ልተኛ ነው። ሰላም ደሩ። አመሰግናለሁ። ወዳችኋለሁ። እንግዲህ ደግሞ እንገናኛለን። እሺ ጀካ ያትጥፋ ፎሎ አድርጉት። ጀካ በጣም ጥሩ ምክር ነው የነገራችሁ። ለእናንተ አንዳንድ ሰዎች እንቅልፋቸውን አጥተው ይጨነቁላችኋል እና ፎሎ ተደራረጉ። እኔንም ፎሎ አድርጉኝ። የሚገርማችሁ ነገር ዛሬ ስንት እንደገባው ልንገርሽ። ሳውሪ ሰላም በያለን። እሺ ወንድም እናመሰግናለን። ለክርስቲያን ተከታይ ሁሉ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አገዞ ለአዳም ሰላም ዜሰ ኮነ ፍስሐ ወሰላም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አገዞ ለአዳም ሰላም ዜሰ በዐቢይ ኃይል ወሥልጣን። ይሄ የዚህ የወሩ የሰላምታ የክርስቲያን ኦርቶዶክስ እምነት ተከታዮች የሰላምታ ልውውጣችሁ ይሄ ነው መሆን ያለበት። ምክንያቱም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ኮነ ፍስሐ ወሰላም። በጣም ደስ አይልም? ደስ ይላል። ክርስቲያናዊ ሰላምታ ይባላልና ደስ የሚል ነገር ነውና እናመሰግናለን እህታችን። እኔም አመሰግናለሁ። ያው ለ50 ቀን የኦርቶዶክስ እምነት ተከታይ ልጆች ሁላቸውም በዚህ ነው ሰላምታ የምትጠያየቁት ብዬ ነው። እሺ አመሰግናለሁ ወንድሜ ሳሚ። እኔ እንኳን ቲክቶክን አሁን ለታን ያገኘሁት ዩቲዩብን ግን ሰው ይልክልኛል። ስሙን አላውቅም እርግጥ ሰውየውን ያው ሁሌም ስትለቅ ይልክልኛል፣ አዳምጪ ይለኛል። በጣም አመሰግናለሁ። ምናልባት እዚህ ካለ አመሰግናለሁ። እየተከታተለ ከሆነ አያልፈውም ያንተ ማለት ነው። ይልክልኛል። እኔም ስራዬን በጨረስኩ ሰዓት አዳምጣለሁ ምክርህን። እኔ 2012 ነው ወደ ውጭ ሀገር የመጣሁት ሳውዲ አረቢያ ማለት ነው። እና ከዛ በፊት እኔም አላውቅም፣ ግን እንደ አጋጣሚ ከአንድ ልጅ ጋር ተገናኘን። ግን ስሙን አላውቅም እውነት ለመናገር ሜሴንጀር ላይ ነው እናውራ። ስሙ በቅዱሳን ነው፣ የቅድስት አርሴማ ልጅ ነው የሚለው፣ ግን ኦሪጂናል ስሙን አላውቅም። ይልክልኛል፣ በጣም ያስተምራል ስለሱ። እሱን ተከታታይ ለሴቶች እውነት በቃ አንተ ላይ የሰማው መጥቶ ይሰብከኛል ማለት ነው። እንደዚህ ለወንዶች ብር አትስጪ፣ ትዳርም ከሆነ
እግዚአብሔር ይሰጣል፣ ጸሎት አድርጊ እያለ ይመክረኛል ማለት ነው፣ ይገጸኛል። አንተ ጋር ተምሮ የመጣውን ለእኔም ሼር ያደርግልኛል እና እኔ እግዚአብሔር አምላክ ይመስገን ነው የምለው። አንተንም ለእህቶች ስላስቀመጠ ዋና እግዚአብሔር ነው የሚመሰገነው። እዚህ ጋር አሁን እግዚአብሔር መጥቶ እኛን አያስተምረንም ማለት ነው። እግዚአብሔር በእኛ በሰዎች ላይ አድሮ እኛን ያስተምረናል። ሳሚ ላይ አድሮ ወንድማችን ሳሚ ላይ አድሮ እኔን ያስተምረኛል ማለት ነው። ሁላችንንም ያስተምራል እግዚአብሔር በቃል። እህታችን እንዳለችው እኔ ጻድቁኝ አይደለም ወይም ደግሞ ንጹህ ሰውኝ አይደለም። እግዚአብሔር የፈለገውን የማስነሳት ድንጋይ የማናገር የበላምን አህያ አንደበቷን እንድትናገር ማድረግ ይችላል። እግዚአብሔር ታምረኛ ነው። እኔ ንጹህ ሰው አይደለሁም። አሁንም ደግሜ ደጋግሜ የምነግራችሁ ሳሚ እዚህ ሚዲያ ላይ የሚመጣው ሳሚ ሌላ ነው፣ የግላ ህይወቱ ሌላ ነው። እዚህ ጋር ቅዱስ ምናምን የሚባል ጨዋታ የለም። ይሄ ነው አሁን እናንተ ገደል እየከተታችሁ ያላችሁ። ቅዱስ የለም። እኔ ንጹህ ሰው አይደለሁም። እንደማንኛውም ስጋ ለባሽ ኃጢአተኛ ነኝ። እግዚአብሔር ኃጢአቴን ይቅር ይለኛል። እሱ የሱ ስራ ነው። በሱ ስራ አንገባም፣ እኛ ጣልቃ አንገባም። ግን እኔን አትመልከቱ፣ እኔን አትዩኝ። እኔ እግዚአብሔርን ከናንተ የወረድኩ ያረከስኩኝ ከናንተ ዝቅ ያልኩ የማረባ ሰው የማልጠቅም የማረባ ሰው። ግን እኔ በቃ የምችለውን አቅም የፈቀደውን ብናገር መብቴ የኔ መብቱ ነው ሳይሆን እግዚአብሔር ስልጣኑ ነው ኃይሉ ነው። የማይረባውን ሰው ነው እግዚአብሔር የሚያናግረውና እኔ አሁንም ደግሜ በደጋግሜ ሳሚ እኮ ንጹህ ሰው ነው የምትሉ ሰዎች ተሳስታችኋል። የሰው ንጹህ የለውም ከክርስቶስ በስተቀር ንጹህ የሚባል እዚህ ምድር ላይ የለም። ውሸት አባከና ንጹህ ነው። እሷ ትለያለች፣ እሱ ይለያል የምትሉት ክብር የክርስቶስን ክብር ነው ለሰው እየሰጣችሁ ያላችሁትና እኔ ንጹህ አይደለም። ፈጣሪ እንዲምረኝ እንደናንተ ዝቅ ብዬ የምጸልይ አሁን ቅድም ከእናታችን ብዙ ነገር ተምሬያለሁ። እምባይ እስኪመጣኝ ድረስ ነው የሰማሁት። አያችሁ ጥንካሬ ከሷ ተምሬያለሁ። እኔም እኮ ከእናንተ እማራለሁ ቁጭ ብዬ። እኔ ማን ነኝና እና ለዛ ነው እህታችን ቀጥሽ በትክክል ነውና ያው እኔም ያልኩት እንግዲህ ሰው ልጅ ጻድቅ የለም በዚህ ምድር ላይ ሁላችንም ኃጢአተኞች ነንና ግን ደግሞ እግዚአብሔር በሰው ያስተምረናል፣ በሰዎች ህይወት ላይ ያስተምረናል። እናንተ ግን ቀደም የኔ ያው አገልግሎት ነበርኩ ቶሎ አልገባው እናታችን ስታስተምራቸው መሰለኝና በሷ ላይ ብዙ ነገር እንማራለንና ስለዚህ እኔ ልል የፈለኩት በጣም አመሰግናለሁ። በመጀመሪያ እግዚአብሔር አምላክ እድሜ ከነ ጤና ያድል ከመላው ቤተሰቦች አሜን አሜን። የኔ እናት እዚህ አንድ እህታችን ጸጋ ሰላም ነው ምናምን ትባይዴ ሳሚ የጥንት ወንድማችን ለምን እንደሆነ ታሳዝነኛለህ። ለራስሽ ዘኝ እኔ እንደምን አሳዝንሻለሁ? አንቺ እኔ ማሳዝን ሰው አይደለሁም። እኔ ማረባ ወንበዴ እኔ ለምን አሳዝንሻለሁ? ለምን እንደሆነ ታሳዝነኛለህ። ምን እንደዚህ ቅልስልስ ብዬብሽ ነው? ምስኪን ድሪቶ ነስ እየታየው እንዴ ሌት ነው ማሰበሽ? እኔ ማሳዝን ሰው ነኝ። አሁን እኔ አይን አውጣ በጣጣ ገጣጣ እኔ ምን አሳዝንሽ ነው? አንቺ ነሽ የምታሳዝኝው እናቴ። በሰው ሀገር ላይ ፊት እና ዋለው አይጠፋብሽ ግራ ገብቶሽ በቲክቶክ ተጠምቀሽ የተቀመጥሽ። እንደዛ አታስቡ፣ ሞኝ አትሁኑ። ስለማንም የምትመሰክሩ ሰዎች ገደል ነው የምትገቡት። ኖ አምላካችሁን ነው በዛ ላይ ማለት ነው። አሁን ያላችሁን ጊዜ ስትጠቀሙ ያንን ታውቁታላችሁ። ቴንክ ዩ። በእርግጥ እውነት ነው። ሁላችንም እዚህ ጋር መሰጋገን ያለ ነው ሳሚ ማለት ነው። ምክንያቱም አንተ ማመስገን ያለ ነው። ለምን እየተማርንም ስለሆነ ማለት ነው። ሰው እኔ ያው እንዳላበዛባችሁም ሰዓታችሁም እንዳልወስድባችሁ ማለት የምፈልገው ነገር ቢኖር የምንማረውን ተግባር ላይ እናደርግ። እህታችን ቅድምዬ ወርዳ ነው እንጂ ስትናገር ነበር። እውነት እኔ በጣም ነው የሳኩት። በተለይ በአባቷ ፓርት ላይ በጣም ነው የሳኩት። አባቴ እንደውም ሼር ባረግለት ቢመጣ አለች። እውነት በጣም ነው የገረመኝና ይሄን ነሃል ነውና ሰው ስለዚህ እኛ ገንዘባችን እንያዝ ተብለን እንያዝ። እኔ አንድ ማስተላለፍ የምፈልገው አረብ ሀገር የምንሰራ እህቶች ማለት ነው እዚህ ጋር ብንታመን አንድ ሰው አከሌ ታማለች ይሄንን ብር አውጡላችሁ የሚለው የለም ማለት ነው። ሁሉም ቲክቶከር እዚህ ጋር የሚገኙ ቲክቶከሮች ላይፍ ገብተው እናንተ ግፍት የሚሰጡ እኔ እንኳን አልሰጥም። እግዚአብሔርን አንድ ቀን እንዴት እንደሚሰጥ ራሱ አላውቅም። አልሰጥምም ባቅ ራሱ አልሰጥም ማለት ነው። ለምንድን ነው
ለደሃ አልሰጥም እንዴ? እዚህ ጋር ቲክቶክ ቁጭ ብለው ጌም እየተጫወቱ እነሱ ቤታቸውን እያሳመሩ እኔ ባዶ ሆኜ የሰው ኮሽና እያጠቁ የሰው ሽንት እያጠቁ። አረ እንዳታስበይኝ። እዛ ሳሚ ቤቱን ከፍቶ ጊፍት አትስጡ እየተባለ ነው። አሁን መረጃ ደርሶኛል። እንዳታስበይኝ እንዴ አንገቴን እንዳታስቀይኝ። ኑሯቸውን ህይወታቸው ነው እናቴ። ጎሮሯቸው ላይ አታቁምልኝ እባካችሁን፣ ተውኝ በቃውን። እኔ ራሱ ቅድም ስሜታው ልታስበይኝ ነው አይደለ? ስንት በሱ ህይወታቸውን እናቴ ግንባታ ስቴዲዮም የሚገነቡ አሉ በሱ ጊፍት። እባክሽን ተይኝ እባክሽን፣ ስለመዳን እንደው እዚህ ጋር ያለው አይደለም። በህይወቴ አንበሳ መድኃኒዓለም ምስክሬ ነው። እኔ በህይወቴ አንበሳ በእኔ ቤት አይደለም እኔ ገስት ውስጥ ገብቼ አንበሳ ከስሬ ሲወርድ አይቻልም። ስለዚህ ለምን እኔን ታስበይኛለሽ? አርፌ ልቅመጥበት። አንድ በልቼ እንኳን ቢሆን በቃ በልቼ ነው የሞትኩት እላለሁ ሳልበላው። አንበሳው ግን ቆይ ቢያንስ እንኳን አንበሳ ባታወርዱልኝ ድምፁን እንኳን ቀርጻችሁ ለምን አታሰሙኝም? ከሰው ብሎ ሲጮህ ምናምን ብሰማ እራሱ ተስፋ ነው ለራሱ ላይ ነው። ወደ ኋላ እንዳትወርቅ መቼም እኔ ቤት አንበሳ ከወረደ ማለት ነው ልቤ ቀጥ ቢል በኋላ ይሆን ያወረድከው ሰውዬ ሆስፒታል ፖሊስ ጣቢያ ፍርድ ቤት ነው የምትገባው ነው። እኔ መቼም አንበሳ ያለው አይደለም። አንበሳ የሚያወርዱ ሰዎች እኮ ግን ገብቷቸዋል። አንበሳ የሚያወርዱ ሰዎች ምን አይነት ሰዎች መስሏቸዋል? ጅል ናቸው። ጅል አይደሉም፣ ብልጥ ናቸው። አንበሳ የሚያወርዱበት ምክንያት አላቸው። እናንተ ስላልገባችሁ እንዴ በስመ አብ እኔማ ጅል ነኝ። አንበሳ ሲወርድ ታይና ሌሊቱ ሙሉ ቁጭ ብላ አንበሳ ሲወርድ ታይና ጠዋት ላይ ደግሞ ቲክቶኳን ገብታ አንበሳ አገሳ አንበሳ አገሳ ትላለች። ሳሚ ኪራኔ የሰማሁት ነገር አለ። ለሴቶቹ አንበሳ የሚወርድላችሁ ከኋላ የሆነ ነገር አለ ብለዋል። አይ ይሄን እንደዚህ ወሬ አልሰማም። ኧረ እናቴ ሌሊት ነው መጋኛ እንዳታስመጭኝ ተይ። አይ ማለት ሳሚ እዚህ ጋር ለምንድን ነው የሚያስተጋባው? የኔ ቤት ያው ያስተጋባልና እኔ ልል የፈለኩት ግን እዚህ ጋር ያለ ነው ሁላችንም ለመማር እስከመጣን ድረስ ሳሚ ቤት የመጣ ነው። ሳሚ ቤት የሚወራውን ነገር ሄዳችሁ አታቀባብሎ ለማለት ፈልጋለሁ። ይቅርታ አድርጉልኝና ግን የአረብ ሀገር ልጆች የምር ምንም ሆነ ምንም ማለት ነው ትምህርት ተማሩ። ዝም ብላችሁ አንበሳ ምንም ጊፍት አትስጡ። በሄዳችሁበት ቦታ ጊፍት ካላችሁ አስወጡና እንዴት ነው የሚወጣው ብላችሁ የሚጠይቃችሁ ከዛ በኋላ ለተቸገረ ብሰጡ። እኔ ፕሮግራሜን እዚህ ላይ ላቋርጠው ነው። ሚዲያ ላይ ደግሞ ወድቄ ወይ እንቅልፍ ጥሎኝ ደግሞ ነገ ደግሞ ቲክቶክ ላይ መሳቂያ ከመሆኔ በፊት ደህና ደሩ። እናንተ መረፍ በሉ፣ ተኙ። እግዚአብሔር መልካም ሌሊት ያርግላችሁ። በጣም ነው